የተከበራችሁና የተወደዳችሁ የእንረዳቱ ቤተሰቦችና ወዳጆች እንደምን ከረማችሁ? በቅድሚያ እንኳን ለበዓለ ሃምሳ ጳራቅሊጦስ በሰላም በጤና አደረሰን አደረሳችሁ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ዛሬ ፊታችን እሁድ የምናከብረውን በዓለ ሃምሳ ጳራቅሊጦስን አስመልክቶ አንድ አጭር ቪዲዮ ይዤ መጥቻለሁና ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩ እንዲሁም በቪዲዮ መጨረሻ ላይ ያላችሁን አስተያየት በኮሜንት እንድታሳውቁኝ እጠይቃለሁ። በዓለ ሃምሳና ጳራቅሊጦስ ምንድን ናቸው? ምንድን ነው የሚያመሳስላቸው? ለምንስ እናከብራለን? ጳራቅሊጦስ የሚለው ቃል ከሦስቱ አካላት አንዱ የሆነው የእግዚአብሔር መንፈስ ቅዱስ መጠሪያ ስም ሲሆን ትርጉሙም በግሪክ ቋንቋ ነዛዚ ወይም የምናዝዝ፣ መጽኔ የሚያጸና፣ መስተፍስሒ የሚያስደስት ማለት ነው። መንፈስ ቅዱስ ለሐዋርያት በወረደበት ዕለት በቤተ ክርስቲያን የሚከበረው ይህ በዓል በዓለ ጳራቅሊጦስ ወይም በዓለ ሃምሳ ወይንም በዓለ ጴንጤቆስጤ በመባል ይታወቃል። ጴንጤቆስጤ በግሪክ ቋንቋ በዓለ ሃምሳ ወይም የፋሲካ 50ኛ ዕለት በዓለ ሰዊት ወይም ደግሞ የእሸት የመከር በዓል ማለት ነው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን ቅድስት ድንግል ማርያም 12ቱ ደቀ መዛሙርት 72ቱ አርድእት 500 ባልንጀሮችና 36ቱ ቅዱሳት እንስት በኢየሩሳሌም ከተማ በአንድነት ሆነው በጸሎት ይተጉ ነበር። ጌታችን በሚያርግበት ጊዜ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ስል ለሐዋርያቱ በሰጣቸው የተስፋ ቃል መሠረት ባረገ በ10ኛ ቀን መንፈስ ቅዱስን ልኮላቸዋል። ይህም በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ተጽፎ ይገኛል። ሁሉም በአንድ ቦታ ተሰባስቦ ሳሉ በዓለ ጳራቅሊጦስ ማለዳ እንደ ጳውሎስ ነፋስ ያለ ድምፅ ድንገት ከሰማይ ወርዶ የነበሩበትን ቤት ሞላው። ከዛም የተከፋፈሉ የእሳት ላንቃዎች በሁሉም ላይ አረፉባቸው። በዚህን ጊዜ ሁላቸውም መንፈስ ቅዱስ ባደላቸው መጠን በየሀገሩ ቋንቋዎች ሁሉ ተናገሩ። ይህም በሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 ተጽፎ ይገኛል። ጌታችን መንፈስ ቅዱስ ለሐዋርያት የላከበት ይህ አቢይ በዓል አስራቱን በኩራቱን ቀዳሚያቱን ካህናተ ኦሪት ስለሚቀበሉበት በብሉይ ኪዳን በዓለ ሰዊት ተብሎ ይከበር ነበር። በአዲስ ኪዳን ደግሞ ቅዱሳን ሐዋርያት መንፈስ ቅዱስን ስለተቀበሉበት በዓለ ሰዊት ምትክ በዓለ ጳራቅሊጦስ ገብቶበታል። የበዓለ ትንሣኤው መነሻው የአይሁድ የፋሲካ በዓል ማለትም በግብፅ እስራኤል ከሞት የዳኑበት የመታሰቢያ በዓል እንደሆነው ሁሉ ለበዓለ ጳራቅሊጦስ መነሻው ይኸው የአይሁድ የፋሲካ በዓል ነው። የአይሁድ ፋሲካ ከተከበረ ከ7 ሳምንታት በኋላ በ50ኛው ቀን የሩቆቹ ከከተሙበት ወጥተው የቅርቦቹ ከተሰበሰቡበት ተገናኝተው ለበዓሉ ፍጻሜ የሚሆነውን በዓለ ሰዊት የእሸት በዓል ያከብሩ እንደነበር የሃይማኖት ታሪክ ያስተምረናል። ከግብፅ እስከ ከነዓን
ምድር የደረሰው የእንስሳት መሥዋዕት ሲጠናቀቅ በ50ኛው ቀን ይሰበሰብ የነበረው የአይሁድ ጉባኤም መንፈስ ቅዱስ ከወረደበት ዕለት ጀምሮ ተበትኗል። መሥዋዕተ ኦሪትን በአማናዊው መሥዋዕት በኢየሱስ ክርስቶስ ሥጋና ደም እንደተለወጠ ሁሉ ጉባኤ አይሁድም በኢየሩሳሌም ከተማ በተሰበሰቡ በቅዱሳን ሐዋርያት ጉባኤ ተለውጧል ወይም ተቀይሯል። ይህችውም ቅድስት ቤተ ክርስቲያን ናት። ቤተ ክርስቲያናችን ከጉባኤያት ሁሉ ከፍ ከፍ ያለች የመንፈስ ቅዱስ ቤት ናት። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት በቅድስት ቤተ ክርስቲያን እናምናለን እንዳሉ ሰለስቱ ምዕት በጸሎት ሃይማኖት። ሐዋርያት በጽርሐ ጽዮን ተሰባስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን ዕውቀትና ጸጋን አድሏቸዋል። መንፈስ ቅዱስም ከወረደላቸው በኋላም በአእምሮ ጎልምሰዋል፣ ጥቡባን ሆነዋል፣ ጽኑዓን ሆነዋል። ለስብከተ ወንጌል የሚፋጠኑበትንና ለሰማዕት የሚዘጋጁበትን ልቦና ታድለዋል። ቀድሞ ይናገሩት ከነበሩት ቋንቋ በተጨማሪ ብዙ ቋንቋዎች ተገልጠውላቸው ምስጢራትን በልዩ ልዩ ቋንቋ መተርጎም ጀምረዋል። ሐዋርያት በየአገሩ ቋንቋ ሲናገሩ የሰሙ በዚያ የነበሩ ሰዎችም በሐዋርያት ተገረሙ። አንዳንድ የአይሁድ ወገኖች ግን በሐዋርያት ላይ ያዩት ክስተት አዲስ ነገር ስለሆነባቸው ጉሽ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀበጣጥሩን ጀመር እያሉም ሐዋርያትን ያሟቸው እንደነበር በታሪክ ተቀምጧል። ቅዱስ ጴጥሮስም ይህንን ሐሳባቸውን በመንፈስ ቅዱስ አውቆ ሰክረዋል የምትሉ እናንተ እንደምትጠራጠሩት አይደለም፣ ጊዜው ማለዳ ሰዓቱም ገና 3 ሰዓት ነውና። ዳሩ ግን በነቢዩ ኢዩኤል ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ ተብሎ የተነገረውን ትንቢት ይፈጸም ዘንድ ይህንን ድንቅ ተአምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት ሰፊ ትምህርተ ወንጌል አስተምሯቸው ነበር። በትምህርተ ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት አምላክ ወልደ አምላክ ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን ማረጉንና ዳግም በክብር በምስጋና መጥቶ በሕያዋንና በሙታን ላይ የሚፈርድ መሆኑን ሐዋርያትን እንደሚመሰክሩ በአይሁድ ፊት አሰምቶ ተናገረ። በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብም ምን እናድርግ ብለው በጠየቁት ጊዜ ከክፋታችሁ ተመለሱ፣ ንስሐ ገብታችሁ በኢየሱስ ክርስቶስም ተጠመቁ ተብሎ ተነግሯቸዋል። ከዚህችም ሰዓት 3000 ሕዝብ በኢየሱስ ክርስቶስ አምኖ ተጠምቋል። ይህም በሐዋርያ ሥራ ምዕራፍ 2 ከቁጥር 1 እስከ 41 ድረስ ተጽፎ ይገኛል። ቅዱሳን ሐዋርያት በዚህች ቀን በ3 ሰዓት ኢየሱስ ክርስቶስ ጳራቅሊጦስን ልኮልናልና በላያችን ኃይልን ሞላ። ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያዋንና በሙታን ይፈርድ ዘንድ ሥልጣን እንዳለው በአዲስ ቋንቋ ተናገረን በማለት በዕለቱ ያዩትንና የተደረገላቸውን እንዲሁም የበዓሉን ታላቅነት ከመሰከሩ በኋላ ይህንን በዓል ማክበር እንደሚገባ አዘዋል። በዚህ ወቅት መጾም፣ ማዘን ተገቢ አለመሆኑንም ተናግረዋል። በዚህ ላይ ማስተዋል የሚገባን ቁም ነገር መንፈስ ቅዱስ ወረደ ሲባል በሰውኛ ቋንቋ መንፈስ ቅዱስ ከከፍታ ወደ ዝቅታ ከሩቅ ወደ ቅርብ መምጣቱን ወይም ደግሞ መምጣቱን ለመናገር አይደለም። የእግዚአብሔር መንፈስ በሐዋርያት ላይ አድሮ ሰማያዊ ሀብትን፣ ዕውቀትን፣ ጥበብንና ልዩ ልዩ ጸጋን ማደሉን ለማስረዳት ነው እንጂ ይሄውም ሥራውን በሰው ላይ መግለጡን
ጸጋውንም ማብዛቱን ለማመልከት የሚያገለግል ቋንቋ ነው። ስለዚህ መንፈስ ቅዱስ በሐዋርያት ላይ ወረደ የሚለው ትምህርት መንፈስ ቅዱስን በቦታ በጊዜና በመወሰን መገደቡን አያመለክትም። የእግዚአብሔር መንፈስ በዓለም ሁሉ የሞላ ነውና በሰው ላይ አድሮ ጥበብን ሲገልጥ ግን ሞላ፣ አደረ፣ ወረደ ተብሎ ይነገራል። የመንፈስ ቅዱስ ጸጋ ለጊዜው ለሐዋርያት ቢሰጥም በእነርሱ ላይ ብቻ ሳይገደብ እስከ ዕለተ ምጽአት ድረስ በምእመናን ላይም አድሮ ይኖራልና በዓለ ትንሣኤው በደስታ እንድናሳልፍ ፈቅዶ እስከ ዛሬ ድረስ ስለጠበቀን አሁን ደግሞ በጾም በጸሎት ሆነን እርሱን የምናመሰግንበትን ወቅት ስላመጣልን እኛም ከጾሙ በረከትን እንድናገኝ አባቶቻችንን አማክረን የበደልን ክሰን ንስሐ ገብተን የቀማን መልሰን በሐዋርያትም ጾም በሚገባ ጾመን ከጾሙ በረከት እንድናገኝ ልዑል እግዚአብሔር ይፍቀድልን። የዘወትር ጥበቃው አይለየን። የሐዋርያት በረከት ይደርብን። መልካም በዓል። እንዳንክዳንተን ኃይል